ምዕራፍ 9 በመንገድ ሲያልፍም ከተወለደ ጀምሮ ዓይነ ስውር የሆነ ሰው አየ። ደቀ መዛሙርቱም ረቢ፣ ይህ ሰው ዓይነ ስውር ሆኖ እንዲወለድ ኃጢአት የሠራ ማን ነው? እርሱ ራሱ ወይስ ወላጆቹ? ብለው ጠየቁት። ኢየሱስም እንዲህ ሲል መለሰ፣ እርሱ ወይም ወላጆቹ ኃጢአት አልሠሩም። ይህ የሆነው ግን የእግዚአብሔር ሥራ በእርሱ በሕይወት እንዲገለጥ ነው። ቀን ሳለ የላከኝን ሥራ መሥራት አለብን። ማንም ሊሠራ የማይችልበት ሌሊት ይመጣል። በዓለም ሳለሁ የዓለም ብርሃን እኔ ነኝ። ይህን ካለ በኋላ በምድር ላይ እንትፍ ብሎ በምራቁ ጭቃ አበጀ። የሰውየውንም ዓይን ቀባና ሄደህ በሰሊሆም መጠመቂያ ታጠብ አለው። ሰሊሆም ማለት የተላከ ማለት ነው። ሰውየውም ሄዶ ታጠበ፣ እያየም ተመልሶ መጣ። ጎረቤቶቹና ከዚህ ቀደም ብሎ ሲለምን ያዩት ሰዎች ይህ ሰው ተቀምጦ ሲለምን የነበረው አይደለምን? አሉ። አንዳንዶቹም በእርግጥ እርሱ ነው አሉ። ሌሎችም ይመስለዋል እንጂ እርሱ አይደለም አሉ። እርሱ ግን እኔው ነኝ አለ። እነርሱም ታዲያ ዓይኖችህ እንዴት ተከፈቱ? ሲሉ ጠየቁት። እርሱም ኢየሱስ የሚሉት ሰው ጭቃ አድርጎ ዓይኔን ቀባኝ፣ ወደ ሰሊሆም ሄጄ እንድታጠብም ነገረኝ። ሄጄ ታጠብኩ፣ ማየትም ቻልኩ ሲል መለሰ። እነርሱም ታዲያ ያ ሰው የት አለ? አሉት። እርሱም እኔ አላውቅም አለ። እነርሱም ዓይነ ስውር የነበረውን ሰው ወደ ፈሪሳውያን ወሰዱት። ኢየሱስ ጭቃ የሠራበት የሰውየውንም ዓይን የከፈተበት ቀን ሰንበት ነበር። ስለዚህ ፈሪሳውያንም እንዴት ማየት እንደቻለ ጠየቁት። ሰውየውም እርሱ ዓይኔን ጭቃ ቀባኝ፣ እኔም ታጠብኩ፣ ይኸው አያለሁ አላቸው። ከፈሪሳውያንም አንዳንዶቹ ይህ ሰው ሰንበትን ስለማያከብር ከእግዚአብሔር አይደለም አሉ። ሌሎች ግን ኃጢአተኛ እንዲህ ያሉትን ተአምራዊ ምልክቶች እንዴት ሊያደርግ ይችላል አሉ። በመካከላቸውም አለመስማማት ተፈጠረ። ስለዚህ ዓይነ ስውር ወደ ነበረው ሰው ተመልሰው ዓይንህን ስለከፈተው ሰው እንግዲህ አንተ ምን ትላለህ? አሉት። ሰውየውም እርሱ ነቢይ ነው አለ። አይሁድ ወደ ወላጆቹ ልከው እስኪያስጠሯቸው ድረስ ሰውየው ዓይነ ስውር እንደነበርና እንዳየ አላመኑ ነበር። እነርሱም ዓይነ ስውር ሆኖ ተወልዷል የምትሉት ልጃችሁ ይህ ነውን? ታዲያ አሁን እንዴት ሊያይ ቻለ? አሏቸው። ወላጆቹም እንዲህ ሲሉ መለሱ፣ ልጃችን መሆኑንና ዓይነ ስውር ሆኖ መወለዱን እናውቃለን። አሁን ግን እንዴት ማየት እንደቻለና ዓይኖቹን ማን እንደከፈተለት እኛ እናውቅን። ሙሉ ሰው ስለሆነ ስለ ራሱ መናገር ይችላልና እርሱን ጠይቁት። ኢየሱስን ክርስቶስ ነው ብሎ የመሰከረ ሁሉ ከምኵራብ እንዲባረር አይሁድ አስቀድመው ወስነው ስለነበር ወላጆቹ ይህን ያሉት አይሁድን ፈርተው ነው። ስለዚህ ወላጆቹ ሙሉ ሰው ስለሆነ እርሱን ጠይቁት አሉ። ዓይነ ስውር የነበረውንም ሰው ዳግመኛ ጠርተው አንተ ሰው እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት። እርሱም ኃጢአተኛ መሆኑን እኔ አላውቅም፣ ነገር ግን ዓይነ ስውር እንደነበርኩ አሁን ግን እንደማይ ይህን አንድ ነገር አውቃለሁ አለ። እነርሱም ምን አደረገልህ? እንዴትስ ዓይንህን ከፈተ? ብለው ጠየቁት። እርሱም አስቀድሜ ነገርኳችሁ፣ አላዳመጣችሁኝም። ለምን እንደገና መስማት ፈለጋችሁ? እናንተም ደግሞ ደቀ መዛሙርቱ ልትሆኑ ትሻላችሁ አለ። ከዚህ በኋላ በእርሱ ላይ የስድብ ናዳ በማውረድ እንዲህ አሉት፣ የዚህ ሰው ደቀ መዝሙር አንተ ነህ፣ እኛስ የሙሴ ደቀ መዛሙርት ነን። እግዚአብሔር ሙሴን እንደተናገረው እናውቃለን፣ ይህ ሰው ግን ከየት እንደመጣ እንኳ አናውቅም። ሰውየውም እንዲህ ሲል መለሰላቸው፣ እናንተ ከየት እንደመጣ አለማወቃችሁ የሚያስደንቅ ነው። ይሁን እንጂ እርሱ ዓይኖቼን ከፈተልኝ። እግዚአብሔር የሚሰማው የሚፈራውንና ፈቃዱን የሚያደርገውን እንጂ ኃጢአተኞችን እንደማይሰማ እናውቃለን። ዓይነ ስውር ሆኖ የተወለደን ሰው ዓይን የከፈተ አለ ሲባል ዓለም ከተፈጠረ ጀምሮ ማንም ሰምቶ አያውቅም። ይህ ሰው ከእግዚአብሔር ባይሆን ኖሮ ይህን ማድረግ ባልቻለ ነበር። እነርሱም ሁለንተና በኃጢአት ተነክሮ የተወለድክ አንተ እኛን ለማስተማር እንዴት ትደፍራለህ? ሲሉ መለሱለት፣ አባረሩትም። ኢየሱስም ሰውየውን እንዳባረሩት ሰማ። ባገኘውም ጊዜ በሰው ልጅ ታምናለህን? አለው። ሰውየውም ጌታዬ አምንበት ዘንድ እርሱ ማን ነው? ሲል ጠየቀው። ኢየሱስም አይተኸዋል፣ አሁንም ከአንተ ጋር የሚነጋገረው እርሱ ነው አለው። ሰውየውም ጌታ ሆይ
አምናለሁ አለ፣ ሰገደለትም። ኢየሱስም ዕውሮች እንዲያዩ የሚያዩም እንዲታወሩ ለፍርድ ወደዚህ ዓለም መጥቻለሁ አለ። ከእርሱ ጋር ከነበሩት ፈሪሳውያን አንዳንዶቹ ይህን ሰምተው ምን ማለትህ ነው? ታዲያ እኛም ዕውሮች መሆናችን ነው አሉት። ኢየሱስም ዕውሮችስ ብትሆኑ ኃጢአት ባልሆነባችሁ ነበር፣ አሁን ግን እናያለን ስለምትሉ ኃጢአታችሁ እንዳለ ይኖራል አላቸው።